ወይ እየሰማሽ ነው? የምትሰሚኝ ከሆነ እኔ ይኸውልህ ኖርማሊ ልንገርህ፣ ድምጼ እኔ ሳወራ እንደዚህ ነው የምቆጣ ነው የሚመስለው። የተናደድኩኝ አይደለም፣ ተፈጥሮዬ ነው። አንደኛ ደረጃ እሺ፣ ተፈጥሮሽ ከሆነ ልጁ ገብቶ ያስረዳል። እሱም ያስረዳው ላይ ያስረዳ። ግን 700 ሺህ ብር ስትል እኔም ደንግጫለሁ። ቢኖረኝና ብበላው ደስ ይለኝ ነበረ። 700 ሺህ ብር ምን አቆራፈደኝ? እዚህ ሀገር ማስረጃውን የላከበትን ያውጣው። እሺ እሺ፣ ያወጣል። እንደዛ በኝ እዚህ ጋር እሺ። ሞርሽና በባዩ ደስ ይልሻል እንዴ? በደንብ በበላው ፈልጎ ለላከው ነገር ቀላል በላዋለሁ እንዴ? እሺ እሺ፣ እሱን አንቺ ታውቂው። ልጁን ላስገባው ፕራይቬት ስላደረገው ነው አካውንቱን። አይ እኔ መንገድ ላይ አንቺ የምታምኚው ስንት ብር ነው የወሰድሽው? እኔ ይኸውልህ ብቻ ከ100 ምናምን ሺህ ብር 170 ሺህ ምናምን ቢሆን ነው። ሪሲቱን ያወጣ ደግሞ ወስጄ አይደለም። ይኸውልህ እኔ እና እሱ ሪሌሽን ውስጥ ነበርን። የተጣላንበት ኬዝ ምናምን መቼስ ያምናል ብዬ አስባለሁ። ፋይናሊ የተጣላነው እኔ እና እሱ የራቁት ፎቶና ቪዲዮ ምናምን ላኪልኝ ሲለኝ አልክም አልኩት። ከዛን አንዷ ጓደኛዬ ጋር ሄዶ ቺት አደረገና መቶ ምን አለኝ፣ እሷ እንደውም ልካንኛለች ከዚህ በኋላ አልፈልግም አለኝና የመጨረሻ የላከልኝ ቴክስት ነበር። አሁንም ሐሳብሽን ከቀየርሽ ቪዲዮንና ፎቶን ከላክሽልኝ አብረን መሆን እንችላለን አለኝ። ኖ አብረን መሆን አንችልም አልኩት። ይሄን ያጣለን ጉዳይ እኔ እና እሱ ማለት ነው። ስለዚህ ብሩን ያወጣው አንቺ ጠይቀሽው ወይ አንቺ እንደፈለግሽ ሆኖ ሳይሆን ለጓደኞቼ ምናምን ሁላ ብር አጠይቀኝም የምገርም ልጅ ናት ምናምን እላቸዋለሁ። እኔ ጠይቄው የላከንኝ ቀን የለም። እሱ ሁሉ ጊዜ በቃ በገዛ ለምን አንተ ትጨናነቃለህ ምናምን ስለው እንዴ ባልሽ አይደለም እኔ መላክ አለብኝ ምናምን እያለ በግድ ነው ሲልክ የነበረው። እንኳን ለኔ ለጓደኞችሽ ካላኩ የሚል ሰው ነው። እኔ አስገድጄ ምናምን ያስላኩት ብር የለም። አንደኛ 700 ሺህ ብር ጭራሽ ነው ያላከንኝ። ጭራሽ ትልቁ ብር ነው የላከንኝ ብዬ ማስታውሰው ቅርብ ሰዓት 700 ምናምን ዶላር ልኮንኛል ቅርብ ሰዓት ላይ። ሌሎቹ $100 ምናምን ተቆራርጠው 700 ሺህ ብር ጭራሽ አይደርስም። 700 ሺህ ብር አንዴ ሁለታችሁም ስሙ። ቆይ ትልልቅ ሰዎች ናቸው። አንዴ ሁለታችሁንም ሚዩት ላርግ። አንዳችሁ የራሳችሁን የማብራሪያ ታይም ትናገራላችሁ። ከዛን ቀጣይ እርስ በርስ ትደማመጣላችሁ። እኔ እንዲሰጥቼ እንዲያርጌልህ የለም እንዲያርጌልህ እኔ ጋር የለም። ለሁለታችሁም ፍትሃዊ ነኝ፣ ለሁለታችሁም ኖርማል ነኝ እኔ። ስለዚህ ለሁለታችሁም በቂ የማስረጃ ታይም ሰጣችኋለሁ። መጀመሪያ ሌዲስ ፈርስት ይባላል፣ ግን ሰርካለም አይደለም ክሱን ያቀረብሽው። ሌዲስ ፈርስት ቢባልም ክሱን ያቀረበው እሱ ስለሆነ እሱ የሚያወራውን ወሬ እንስማና ለዛ መልስ ትሰጫለሽ። ሰርካለም ይስማማሻል ይሄ? አወራኔ ያዳምጣለሁ፣ ግን እሱ በጣም ሰዳቢ ሰው ስለሆነ ሚውት እያደረክኝ እኔ ሳወራ። ኦኬ ችግር የለውም እኔ አረጋዋለሁ። እሱን ካልሆነም ማስወጣት እችላለሁ። እሱ መጀመሪያ ታሪኩን ይናገር፣ ትሰሚዋለሽ። 2 ደቂቃ 3 ደቂቃ ለእያንዳንዱ ነገር ትመልሽ። እሺ ይሰማለሁ፣ ችግር የለብኝም እሰማለሁ። ሌላው ደግሞ እንድታቂው የምፈልገው እኔ ይሄ ነገር ቲክቶክ ላይ ላይቭ ሳይወጣ በፊት ሪች ለማድረግ ሞክሬያለሁ። በግል ልመክርሽ ልታዋራኛል ትጀምር መቼ አወራን? እኔ ፈዋሹ ነው። ሰርካለም ስልጤማ ስልክሽ ላይ ደውያለሁ ከአንድም 3 እየዘጋሽ እኔ ስልክህን አላውቀውም። ስልኬ ዶንዲስተርብ ነው። የማን ስልክ እንደሆነ አላውቅም። ችግር የለኝም። ሰርካለም እየደወልኩ ነበር፣ ዘጋሽብኝ። በሚኪ ወይ በፈዋሹ ነግሬያለሁ። ለዳኒ ሮስት ነግሬያለሁ፣ ለቅርብሽ ላይ እሱን ምስክር ይሆናሉ። መዳኒ እዚህ ውስጥ እንድትገቡ አልፈለኩም ነበር። እሱ አሁን ክሱን ያውራና ከዛን ታወራለሽ አንቺ። እሱ መጀመሪያ ግን እንድታቅ የምፈልገው ነገር ይኸውልህ፣ እሱ በሚለው ነገር በእያንዳንዱ ነገር ማለት ነው ማስረጃ እንዲያቀርብ ነው እፈልጋለሁ። የ700 ሺህ ብር ላኩበት ያለውን ትክክለኛ ሪሲቱን እንዲልክልኝ እፈልጋለሁ። በቃ እሺ እኔ እናት እሺ፣ አሁን እሱ ያውራ። እሺ ናቲ አንሚዩት አድርገው፣ ልኬልሃለሁ። አክሴፕት አድርገው ናቲ። ሰላም ናቲ፣ እንዴት ነህ? ደህና ነህ ወይ? ደህና ነህ? አለን። ዩኖ እንደዚህ አይነት ታሪክ ብዙ ሰዎች ጋር ይፈጠራል። ሰዎች ብር ይበላሉ። ግን እንዴት ነው የሚባለው? እኔም ላንተ ነግሬሃለሁ። ከእሷ ሳልሰማ አላምንም ምንም ነገር ብያለሁ። መጀመሪያ እንደተዋወቀን ምኖረው ያው ስራ የለኝም አለች። መጀመሪያ እናቴ ታማለች፣ አርሲ ላይ ነው አለችኝ። በኢትዮጵያ አየር መንገድ ነው የምሄደው። ኢትዮጵያ አየር መንገድ ሳጣራ እኔ አውቄ ሞኞንኩላት።
ቆይ ናቲ አንዴ ከትውውቃችሁ ጀምሩ። ከትውውቃችሁ ያው ስንታወቅ አንተ ቤት የታወቅኳት ፎሎ ተደራረግን አወራን። እንተ ቆይ ናቲ አንተ ቤት ስትል እኔ ፎሎ አድርጎ አላልኩም። እኔ ጋር መታ ስታወራ ነው የተዋወቅኩት አንተ ቤት ነው። ፎሎ ተደራርገን ከዛ መጀመሪያ እንደዚህ ከመሆኑ በፊት በርጅዋ ነበር። ለበርጅዴሽ ዝም ብዬ አንድ 20 ብር ላክልሽ አልኳት። 20 ብር ላኩላት ለበርጅዴ። ከዛ እኔ ልፈትል ነበር የጠየቅኩ አለችኝ። ፈተናውን አልፈሃል ምናምን አለችኝ። ከዛ ነበረ ጠይቃህ ነበር በርዝዴ እንደዚህ ነው ስትለኝ፣ በቃ ለበርዝዴሽ ብርሽ ላክልኝ ስትለኝ እሺ ልካለሁ። ከዛ ከላኩላ በኋላ ፈተናውን አልፈሃል ልጠይቅ ነበር ልፈትል ነበር አለችኝ። ኦኬ ምናምን አልኩኝና ከዛ እሱን ላኩላት። በመሀል እናቴ ታመመች አለችኝ። ታመመችና አርሲ ናቲ አንዴ ቤላ አርፍደ መጣ። ውይይቱ ተጀምሯል። ኧረ ቆይ ምን አመለጠኝ? አንድ ጊዜ ንገሩኝ በእናትህ። ውጪ እኮ ነው ታሪኩን እያወራ ነው ከመጀመሪያው ጀምሮ። ኦኬ እሺ ያው ራሱ እሺ ናቶ እንዴት ነሽ? አማን ነው። ከዛ አርሲ ልሄድ ነው በአውሮፕላን ነው የሚሄደው ስትለኝ እሺ ሄደች። የእኔ ኢንቨስቲጌት ሳደርግ ኢትዮጵያን ኤርላይንስ ዶሜስቲክ ኤርላይንስ አርሲ ነገሌ ኤርፖርት የላቸውም። ከዛ 14,000 ብር ላክልኝ ስትለኝ 14,000 ብር ላኩላት እና አይ ቲኬት ቆርጬ ቀን ተዛለፈብኝ አለችኝ። ከዛ ወንድሜ ይመጣል እኔ ወደ አዲስ አበባ ልመለስ ነው አለችኝ። እሺ እየደመርን ነው። መጀመሪያ 20,000 ለበርዝዴ ላይክ ላክ ከዛ 14,000 አለ እንዳለ እንትን ነው ፕሪንት አድርገው ያወጣሁት አለኝ እንዳለ ላኩላ 20 ከዛን 14 34 ሆነ። ከዛ በኋላ ወረቀቱን ነው ሳይሆን ማስታወሰው እንጂ በጣም ብዙ ነው የላኩላት። እንደውም ዛሬ ልኬ በሶስተኛው ቀን በቃ እንደዚህ የሚበላው ምናምን በቃ ተፈዝዣለሁ፣ ፀጉር ማሰሪያ የለኝም፣ እናቴ ስለታመመች ነው እያለችኝ በጣም ነበር ዊክ እንትን የምታጨናንቀኝ። ብር ላክ እያለችኝ እሷ ለካ አላማው ሌላ ነበረ። ዋትሳፕ ላይ ላክልኝን ቴክስት እንትኑን ማሳየት ይችላል እንዴ? እሱን እኮ እንዴት አድርጌ ላውጣ? ሪሲቱን እሺ ቆይ ሴቭ አድርጌው ልምጣ። አንተ ለተመልካቾች ንገራቸው። ዋትሳፕ ላይ ላክልኝን ሪሲት እኔ አወጣለሁ። እኔ ፊውቸር አስቤ ነበር ይሄን ሁሉ ሳርጌ ነበረው እኔ ምንም በቃ ከዛ ቤት ልከራይ ምናምን ስትለኝ ነው። ከዛ በፊትም ራሱ በጣም ብዙ ብር እልክላት ነበረ። ታውቃለች እሷ ራሷ ሪሲቶች እንዳለ አሉኝ። በቃ ዲስሪስፔክት ስደውላት ራሱ ዲስሪስፔክት የምታደርገኝ ትሳደባለች፣ እንትን ትላለች። እኔ ደግሞ በቃ ምናልባት ሌላ ነገር ስለሆነች ይሆናል ምናምን ብዬ በጣም አልፋታለሁ። ከዛ ቤት ልከራይ አሁን ያለሁበት ቤት ጥሩ ስላልሆነ ቤት ልከራይ ስትለኝ አመኛት። እሺ ቤት ልትከራይ ያለሻለ? አዎ ቤት አንስቼ ወደ 170,000 ከምናምን ብር የላኩለት በኢትዮጵያ። ከዛ እሺ ቤት የተከራይሽውን የቤቱን ውልና እናትሽ ታማለች አይደል? አዎ። እናትሽ የግል ሆስፒታል ያለችው? አዎ ስትለኝ እሺ የግል ሆስፒታል ካለች እናትሽ ቢል አለ፣ የሚሰጣችሁ ቢል አለ። የቤቱን ውልና የእናትሽ የታመመችበትን የሐኪም ቤቱን ቢል ላኪልኝ አለ። ልትልክልኝ ፈቃደኛ አይደለችም። ቤቱን ከነጨራሹ አልተከራየችም። ልታሳየኝም ፈቃደኛ አይደለችም። እንደገና ደግሞ ከጓደኛዋ ጋር ሆና አንድ ጣሊያን ነገር ጓደኛ አለቻት። ከእሷ ጋር ሆና ፀጉር ልስራ ፍራንክ ላክልኝ፣ እሷ ትልክልኛለች። ፀጉር ምናምን ሂውማን ሄር የሚባል ትልክልኛለች። እና የሆነ ሰው ከኤርፖርት ይዞ መጥቷል እና እሱን መከፈል አለበት ስትለኝ 23,000 ብር እንደገና አንስቼ ላኩላት። ከዛ በፊት ደግሞ አንድ አሁን እሷ የምትኖርበት ጓደኛዋ ቤት አለች። አሁን የምትኖርበት ቤት ጓደኞች ሙስሊም ጓደኛ አለቻት። እሷ ጋር ስራ መርካቶ ስራ መስራት አለብኝ፣ ልብስ ምናምን እንደዚህ ጫማዎችን መሸጥ አለብኝ። እሺ እሱ ከሰውዬው ጋር ዲል ያደረጋችሁትን ሪሲቱን ላኪልኝ አልኳት። ልብስ ስራ አሰራኝ ምናምን በቃ ከምትቀመጪ ስራ ላሰራሽ በላይ ስራ ፍራንኩን ላኩላት። ምንም አይነት ነገር የላከችልኝ ነገርም አንድም ሪሲት የምታወራው ወደ ሌላ። እሷ ለካ ናቲ አንዴ ስለ ታሪኩ በኋላ ትቀጥላለህ። እዚህ ጋር ያሉት ድምሮች እንዴት እንደምናሰላው አላውቅም። ከላይ ጀምሮ ያሉትን እኔ አንድ በአንድ በሌላ ስልክ ባሰላው ይሻላል። እንዴት እናድርግ? ወይ በሌላ ስልክ ብናሰላ ይሻላል? ካልኩሌት ብናደርገው ይሻላል? አይ ቲንክ ይሄ ብቻ ነው የላክላት ሊስት ይሄ ነው እንዳለ የላኩል 3 ወረቀት አለ እንዳለ አንድ ላይ ያለው። አዎ እንዳለ 3 ወረቀት። ቆይ 3ቱም የተለያየ ወረቀት ነው እንዴ? 3 ገጽ ሙሉ የተለያየ ወረቀት ናቸው። ለእሷ የላከው ነው 3 ገጽ ሙሉ። 3 ገጽ ለእሷ የላኩላት ነው። እሺ 3ቱንም እንደምራለን። 3 ገጽ ሙሉ 3 ገጽ ሙሉ ይሄ ሁሉ የላኩላት ነው ለእሷ። ናቲ ላልደከልከው፣ ላልነካው፣ ላላየኸው ሴት 3 ገጽ ሙሉ። እሺ ላይ በተጫወተችብኝ አባቱ። እኔ ፊውቸር ነበር ማስበው እኮ መጥቼ እንደውም እኮ ፕሮሰስ ጀምሬ ላመጣት ዱባይ ራሱ ለወስዳት የነበረው እሷ። ይኸውልህ ክለብ ሄዳ ከዚህ አሁን ፀጉሯ ሙሉ ጋር ፎቶ ከተነሳችሁ ጋር
ይሄ ልጅ ክለብ ሄደሽ የሆነ ቲክቶክ ላይ አየሁት። አይ አድቨርታይዝ ሪ ተብዬ ነው ዋሸችኝ። አድቨርታይዝ ሪ ተብዬ ነው አለችኝ። ለካ ልጁ ጓደኛዋ ነው። ከዛ ጭራሽ ከሱ ጋር ተጣብቃ ፀጉሯ ላይ አድርጋ ሌላ ቲክቶክ ነኬድ ፎቶ ራቁት ፎቶ ተጣብቃ እንደ ማስቲሽ ከሱ ጋር ፎቶ ተነሳ። ጭራሽ ፖስት አድርጋለች። እንደ መዥገር ተጣብቃ ኤግዛክትሊ አዘ ዋት ሄክ ነው ያልኩት። በቃ አሁን ማርያምን ሰርኪ መዥገር ነሽ አይደረግም። በጣም እኔ ፊውቸር ነበር ማስበው። ለምን አትነግረኝም? እኔ እንደዚህ የምታደርግ ዋይ ሺ ፕሌይ ኦን ሚ ዋይ ሺ ፕሌይ ኦን ሚ ናቲማን ቆይ አንዴ ተረጋጋ። ስሜትን እረዳለሁ። ስለ ብሩ እናውራና ሰርኪ እኔ ውሸት እንደማልወድ ታውቂያለሽ። ምንም አላከልኝም ብለሻል። የተወሰነ ነው ላከልኝ ብለሻል። 3 ገጽ ሙሉ ደርሶሻል። ሰርካለም 3 ገጽ ሙሉ ብር ሰርካለም ቆይ ሚዩቱን ላጥፋለሽ። እሺ እንዴት እንደማስረዳሽ አላውቅም። ልክ 3 ገጽ ምናምን የሚለው ነገር እኔ አላውቅም። የ700 ሺህ ብር አይደል እሱ ያለው። ሪሲቱን መደመር ትችላለህ። ፌክ ሪሲት እስካላሰራ ድረስ 700 ሺህ ኖ ፌክ ሪሲት አይሰራም። የላኩበት ቦታ ነው የምልከው። ፌክ ሪሲት አይደለም። እኮስ በቃ ያሳየን ከነቀኑ አለ ከነቀኑ አንቺም ከቻልሽ ደግሞ እኮስ ሙን ያሳየንና ይደመር። እሱ የላከልኝ ብር ይደመር። ቆይ አንዴ ሚዩት ላድርግ ነው። ናቲ ሚዩት አድርግ፣ ሰርካለም ሚዩት አድርጉ። ምን መሰላችሁ? አንቺም የባንክ ትራንዛክሽንሽን የገባልሽን ብቻ ሪሲቭድ የሆነውን በዚህ 3 ወር ውስጥ ያለው ማሳየት ትችያለሽ። እሱም የራሱን አሰርቶ ያሳያል። እና እኔ ሌላ ስልክ ላምጣና ልደምረው 3ቱንም በሌላ ስልክ በዚህ ቀን ይሄን ያህል ገብቷል፣ በዚህ ቀን ይሄን ያህል ገብቷል እያልኩኝ ልደምረው እንዳለ አጠቃላይ። እስከዛ ናቲ የተበደልከውን ነገር ማውራት ትችላለህ። እስከዛ አንዴ ስልክ ላምጣ። አለመማሬ ደግሞ እኮ እስቲ ናቲ ደርሰሽ ነው የሞንሽ። እስከዛ ያለው ናቷ ትልቅዬ ሚስቴክ ሰራሽ። እግዚአብሔርን በጣም የዋህነት አለ። እኔ ቤላዬ በቃ አመንኳ ስታወራኝ ስትለኝ የነበረው ለካ እንደዚህ መሆኑን አላውቅም፣ ግን ዜሪስ የሆነ ሬስ ላይ ማአቃ ነበረ። ከዛ አንድ ቀን እኔ አልኳት ይኸውልሽ የሆነ ያልገባኝ ነገር አለ አልኳት። በቃ እኔ ያመንኩሽ አይደለም፣ ይሄ አዲሱ ቤት ከገባሽ በኋላ ተለውጠሻል ስትለኝ የነበረው ሁሉ ራቁት ፎቶ አድረላክ ያለችኝ ይኸውልህ ቤላዬ አርፊ እያለች ምን አለችኝ መሰለህ? እዛ አዲስ አበባ ሲሄድ እኔም እኮ ስሜት አለኝ እንደዚህ ብዙ ነገር አድርገህልኝ፣ እኔ እኮ አይምሮ አለኝ ማንም ያላደርግልኝ አንተ ብዙ ነገር አድርገህልኝ እንዴት ነው ዝም የምልህ ምናምን አለችኝ። እኔም እኮ ስሜት አለኝ ኮመን ሴንስ አለኝ አለችኝ። አዲሱ ቤት ሲገባ እዚህ አይመቸኝም፣ አዲሱ ቤት ሲገባ ግን እንደፈለግ እሆንልሃለሁ፣ የፈለግከው ነገር አደርግልሃለሁ አለችኝ። ኦኬ ብዬ አዲሱ ቤት ሲገባ ብላክ አድርገችኝ። ከዛ መለሰችኝ፣ ቀረጠፈችው ብሩ። ከዛ እሺ ተከራይሹ ቤት የት አለ ውሉን አሳየኝ። እሺ አልጋ ገዝተሻል ብለሻል አይደል? የአልጋ የገዛሽበት ሪሲት አሳየኝ። ፍሪጅ ገዝተሻል አይደል? የገዛሽበትን ፍሪጅ አሳየኝ። እንትን ምንድን ነው ይሄ ጁስ መስሪያ ማሽን ገዝቻለሁ ብለሻል አሳየኝ። ፍሪጅ የሌለው ቤት ውስጥ ነበር እንዴ ስኖር የነበረው? ሰርኪ ጠይቃት እንዴ። ሲጀመር ፍሪጅ የሌላትን ሴት ለምን ትጠብሳለን? አቷዬ ስንት ይቅርታ አድርግልኝ ማርያምን። ፍሪጅ ሳይኖራት እንዴት እንትን ትላለህ? ሰዎችን እናስገባ ሌላ ሀሳብ እንዲሰጡ፣ ግን አብረው ታዛቢ እንዲሆኑ ነው። ታዛቢ እንዲሆኑ ሴትም ታዛቢ መሆን ከፈለጋችሁ ላኩልን በትክክል። አሁን እንትኑን ማን ነው ካልኩሌተር ያለው ሰውን ካልኩሌተር ብታውጡልኝ ደስ ይላል። ላውጋውን እንትን በለው ላውጋው ሰላም ናት። ላውጋው እንዴት ነህ? ኬጂ እንዴት ናት? ያለበት ቦታ አጣው። ላውጋዬ ምን አልከኝ? መጥቻ አጣው ከሞላይት ጋር አትደውልም ነበረ ስራ ገባሁ ወዲያው። አይ በቃ ወደ እንትን ወደ አላማው እንግባና ካልኩሌተር ይዣለሁ ከፈለክ። እሺ ካልኩሌተር ከያዝክ ከታች ላውጋው ከነቀኑ ልላክልህ። እሺ ከነቀኑ እንዴት እንደማረግ አላውቅም። ነው እሱ ላክልኝ፣ ስልክ ያለው አይደል? ቴክስት አድርግልኝ እሱ። እስቲ ናቲ ውጣና ከታች ላውጋው ላለው ጥርት ያለ ስክሪንሻቱን ላክለት። እኔ ጋር የሚታየው አብዛኛው ማለት ነው በዛኛው ቴሌግራም ላይ ስልከው ፈዘዘብኝ። አይቶ እንትን ናቲ ትራንዛክሽኑን ብቻ ለኔ በቴክስት ላክልኝ። በቃ ወይ ልውጣና አሁን መልሼ ላክልኝ። ምን ትወጣለህ? እዚሁ ጋር ሆነና ስልክ ሚኒማይዝ አድርገው ዝም ብለህ ቴክስት አድርግልኝ። ስልክ ያለ አይደል? አለኛ ቴክስት አድርግልኝ። ይታየኝ ማለት ነው። ወደ $200 $700 ራሱ ተልኳል። ስቴትመንት ነው እሱ የተላከበት ስቴትመንት ነው። አዎ ከነቀኑ ያለው ስቴትመንት እንዴት መሰለህ? እንዴት ላሳያችሁ? ስቴትመንቱ እንዴት አይነት ስቴትመንት መሰለህ? ቅድም አሳይቻችኋለሁ። እንደዚህ አይነት ስቴትመንት ነው። ረጅም ነው። እኔ አሜሪካ ከታች ላውገው እናንተን አላውቅም። ኬጂ
እንደዚህ መካከል ላይ ያለውን የብሩን መጠን ብቻ ነው። መካከል ላይ አማውንቱ አለ። ምን መሰለህ በየቀኑ አለ ቀኑ ምናምን የላከበት ቀን ራሱ አለ። በጣም ብዙ ቀን ነው። ምንም ማየት ትችላለህ መሰለህ። አንዳንዴ ያው ይሄ ሁሉ የእሱ ነው። ያው ይሄ ሁሉ አንድ ግን ምን አለ መሰለህ ትክክለኛ ለእሷ መላኩን ምናምን እኔ ይቅርታ አድርግልኝ ለሁለቱም ተርካለም ሰለሞን ይላል እናቷ እሱ ነው የምልሽ። ስሙንና ቀኑን ማየት ነው እና ብሩን በቃ ሶስቱን ነገር። እሺ እያንዳንዱ ላይ ምን ይላል መሰለህ እንዴ ላሳያት። ቴክስት ስልኬን በዛኛው ልላክል። ቆይ እዚህ ጋር የላኪ ስም ነው ናትናኤል ምናምን ይላል። የተቀባይ ስም ሰርካለም ይላል። የዶላር መጠን አለ ከቀኑ አለ እንዲህ ደግሞ ቀኑ አለ። እሱም መደበር ይኸው ዩኤስዲ ዶላር ይላል። በካሻፕ ነው የተላከው። የእሷ ባንክ አካውንት ቁጥር ደግሞ አለ እዚህ ጋር እንደዚህ ባንክ አካውንቱ ያው የእሷ መሆኑን ማረጋገጥ ይቻላል እዚህ ጋር ባለው። በቃ እሱን ነው ማለት ቮይስ ሜል ምናምን ቮይስ ሜል ደግሞ ልጁ ጋር ቮይስ ሜል የለም እና እንዴት እንደሚደረግ አላውቅም። ግን ምን አለ መሰለህ እኔ እንዴት አይ ዶንት ኖ እኔ ሰው ልጅ በገንዘቡ እንደዚያ ያርጋልለም ማድረግ ይችላል። ግን አትሊስት መቅመስ አለበት እንዲህ ከመላኩ በፊት ማመን ሰው ነው መቀማመስ ነበረባቸው። ተቀማመሱም ይሁን ሰርካለም አሁን እሱ ለሚለው አንድ በአንድ ልጠይቅሽ ሰርኪ አንዴ አንሚዩት አርጊውና ቆይ ሙን እኔ የሆነ ነገር ልጠይቃት እሺ ሰርካለም አንሚዩት አርጊውና አሁን እሱ ምንም ገንዘብ አላከልኝም ነው አንቺ እንዴ ልኮንኛን ግን 700 ሺህ ብር የሚሆን ገንዘብ አላከልኝም እያልኩኝ ነው ያለው። እሺ ምን ያህል ነው ልኳል ብለሽ ክሌም የምታረጊው? ይኸውልህ ወይ ከ100 ከ200 ምናምን ይሆናል 200 ምናምን ሺህ ይሆናል በእርግጠኝነት 700 ዶላር አንዴ ልኮንኛን ማስታወሰው ነገር ትላልቅ ብሮችም ማለት ነው። 200 ምናምን ሺህ ራሱ ብዙ ነው። ሰርካለም ይሁናሱ ወዶ እኮ ነው ላከኝ በሰዓቱ ዛሬ አስገድደሽ ነው በዚህ ወቅት ከጓደኛዬ ጋር ተደረገብኝ። ከጓደኛዬ ጋር ተደማመጡ። አንድ ጊዜ ናቷ ሰርካለም ብቻ አንድ ጊዜ ቆይ ተደማመጡ። እኔ ላውራውን እድሉን ስጠኝና ልወጣ ነው ሲጀመር። እኔ 200 ምናምን ሺህ ብር ነው አልሽኝ አይደለ? 200 ምናምን ሺህ ብር ነው አልሽኝ አይደለ? እሱ ከዛ በላይ ልክ ያለው ብሎ ይልሽ ሬሲቱን እያሳየ ደምሩትና አሳዩኝ። ይኸውልህ አሁን እኮ ለምንድን ነው እሱ እኔ ግራ የገባኝ ነገር ቤላ የላከው ለኔ ሳይሆን ለባህልና ላውራኔ ሚዩት አድርገው። በጣም ነው የሚጨቃጨቀኝ ሲጀመር። ሚዩት አድርገው እና ላውራኔ ቆይ አንዴ ናቲ አንዴ እኔ ነኝ ሚዩት ያደረኩ። ሰርካለም አንዴ ስሚ ቆይ ስሚኝ ሰርካለም አንቺ አሁን እዚህ ጋር ቤላ አንዴ እኔ ልጠይቃት መጀመሪያ ፖይንቱን አስረዱኝ። አሁን እሱ ብር ተበላው ብሎ ነው ላይቭ የገባው ነው ፖይንት ምን መሰለሽ ሰርካለም ከሱ ጋር መሆን አልፈለግሽም። ስለዚህ የሱን ብር በመመለስ ለምን አንጀምር? ለምን እንደተጣላን ጠይቀው። ቆይ ተጣላችሁ ስጦታ አይመለስም የኔ ቆንጆ፣ በስጦታ ነው። አበድሮኝ ወይ ዶኔሽን ማለት ነው አበድሮኝ ምናምን አይደለም የሰጠኝ፣ ወዶ ፈቅዶ ነው የሰጠኝ። አልመለስም። ስሚኝ ሰርካለም እኔን ስሚኝ አንደኛ ወደ አርሲ በአይሮፕላን ብለሽ ቆርጠሻል ነግረሻል። ምንም ነው የነገርኩት። እሱ ሪሌሽን ውስጥ የነበርን ሰዎች ነበርን። አርሲ ሲጀመር ሰርካለም ቀጥታ ዳይሬክት መልስ መልሽልኝማ። አርሲ ብለሽ ትኬት ገንዘብ አስልከሻል አላስላክሽም? አላስላኩትም። አርሲ ይባላል አላውቅም። ቆይ ሰርካለም አርሲ ሄደሽ እናቴ የጥንቁልን ብለሽ ቪዲዮ ኮል ደውለሽ ምናምን ሲወጣ አላሳየሽም? እሺ በኢየሱስ ክርስቶስ ስም ይኸውልህ፣ አንደኛው አንቺ ሰርካለም አንዴ ሰርካለም ቆይ ሚዩት አድርጋት መረጃ ነው የሚመጣው። እሱ እንደዛ ስትዩ ስክሪንሻት አለው። የገዛ ጓደኛሽ ደግሞ እንደዛ ብለሽ እንደወሰድሽ መታ ልትመሰክርብሽ ትችላለች። እሷንም እየጠበቅናት ነው። የገዛ ጓደኛሽ እናቷን አያማት ለእናትሽ ብሎ $800 ፕሪስክሪፕሽን ያለበት መድኃኒት ገዝቶ ልኳል ሰውየው። እናትሽ ደግሞ በጥንቁልና እንደምትታመምና ከእግሯ ላይ ትል ይወጣል ብለሽ ቪዲዮ ሪካርድ አድርገሽ እንደላክሽለት እሱ ጋር መረጃ አለው። እዚህ ጋር ማውጣት ስለማያስፈልግ ነው እናትሽን ዲስሪስፔክት ላለማድረግ ወደዛ ላለመድረስ ነው። ስለዚህ አሁን በእልህና በትቢት የሚሆን ነገር የለም። ይሄን ነገር አርገሻል ወይ አላረኩም በይ። አርሲ ብለሽ ቆርጠሻል አልቆረጥሽም? ይሄን ብቻ ነገር ይሄን ብቻ። ከዛን ወደ ምስክር እንሄዳለን።
አንሚዩት አድርጊና እሺ አንደኛ ደረጃ አርሲ ብዬ አልቆረጥኩም። ሁለተኛ ደረጃ እናቴም አልታመመችም፣ እግዚአብሔር ይመስገን በጣም ደህና ናት። ስለ እናቴ አላወራሁትም። ትክክለኛ እናትና አባቶቼ እነማን እንደሆኑ እንኳን ለይቶ ማያውቅ ሰው ነው። ሁለተኛ ደረጃ እና ቆይ የመድኃኒት ብለሽ ተቀበል ታዲያ አልወጣ ስለሆነ አንዴ የመድኃኒት ብለሽ ተቀበል ስለማን ነው? ቆይ አንዴ ልወጣ ነው። ስማኝ ላውራችሁና ልውጣ። ተርካለም የመድኃኒት ብለሽ የተቀበልሽው የማን ነው ታዲያ? እንትን ምንም ነገር የመድኃኒት ብዬ አልተቀበልኩትም የኔ ቆንጆ። ከዛን ደግሞ ሲቀጥል ማለት ነው አሁን ፖይንቱ እሱ ብር የተወሰደብኝ ምናምን ከሆነ ማለት ነው እሳይ በላሁት፣ እንኳን በላሁት። ከዚህም በኋላ ብትልክልኝ ደስ ይለኛል። ናና ክሰሰኝና ብርክን ውሰድ። ናቲ እዚህ በህግ መክሰስ ትችላለህ። እኔ አንድ የምደግፍ ነገር እሱ ነው። ቆይ አንዴ የቤቱን ውል የተከራይሽው የቤቱን ውል ጭራሽ እንትን ናቷ አንድ ጊዜ ቆይ ታዩ ዝም በይ። ጭራሽ ምንድነው ከስር ደግ አደረገች ሰርኪ ምናምን የምትሉት ምድረግ ማታም ይሄኔ ናቲ የሆነ ነገር አድርጎ ቢሆን እንደዚህ አይነት ሪያክሽን አልነበረም። እናንተ አንዴ ነገር አይደለም ይሰራል። አንዴ ሰርካለም የሸሊ ሰላም ሰርካለም እባክሽ አንዴ ይሄን መልሽልኝ። ይሄ የእናቴ መድኃኒት ነው ብለሽ በዚህ ፕሪስክሪፕሽን መሰረት አላስገዛሽው? ለእናቴ አይደለም ያስገዛሁት፣ ለቦይፍሬንድ እናት ነው ያስገዛሁት። ኢየሱስ ክርስቶስ ለእናቴ ነው። አዎ ለቦይፍሬንድ እናት ነው ያስገዛሁት። አንዴ ቆይ አንቺ እንዴ ቆይ ኮራ ብለሽ ስማ ሞን ይሄ እኮ የሸርሙጣ መንፈስ እኮ ነው። ጭራሽ ቦይፍሬንድሽ ለሚደክልሽ ነው ታዲያ እሱ ሲከፍል የነበረው ለቦይፍሬንድሽ ነው፣ ለቦይፍሬንድሽ እናት ነው። እሱን እንደ ባል ቆጥረሽ እንደ ባል ተቀብለሽ ለቦይፍሬንድሽ እናት ነው $800 መድኃኒት ያስገዛሽው። ይሄን ብቻ ሙጣለሽ ሰርኪ ይቅርታ መልሽ ሰርካለም ሊቀሸር ሙጣነሽ ሰርኪ ይቅርታ አድርጊ። ቆይ ቤላ አይ አንተ በጣም የሚገርም ነገር ነው ባይዘው ይሄ ላይቭ ሪከርድ ይደረጋል። ናቲ ፍርድ ቤት መገተር ትችላለህ። ጠበቆች መጣላው በቅርቡ ያ ለምሳሌ ይሄ ቃል በቃል ካንተ ጋር አገባሃለሁ ብላ ነው የቀረበችው። አገባሃለሁ ብላ ግን እሷ እንደምትለው ለፍቅረኛዬ እንደውም አንተን ታገባ የምትፈልገው አንተን በቃ በጣም ትወድሃለች። አንድ ቆይ ታዋራታለህ እያለች በጣም ስትዋሸኝ የነበረው ራስታው ነው የሆነ ራስታ ነገሩ ነው። ቦይፍሬንድ ነው ክለብ ራሱ ይዟት ሄዶ ደግሞ ምን ይመስላል? በስመ አብ ያለቀ ነገር ይመስላል። ደግሞ ለደህና ሰውዬ ደግሞ አንድን ማድረግ አልቻልኩም። ቆይ አንዴ ቤላ እኔ እናንተ ስሜቴ ስለምንሆን ነው። ከታች ላውጋውና ኬጂ ይሄ ነገር ትክክል ነው? አእምሯችሁ ውስጥ በትክክል ተቀመጠ አይደረግም በጣም እና ግን እሱም ገባ ሪስፖንሲብል መውሰድ አለበት ያጠፋው ነገር እስከሆነ ድረስ። ግን አትሊስት የቀረ ገንዘብ ካለ ትመልስለት። ትንሽ እየገባ 700,000 ብር ከወሰደ እሱ ስንት ነገር ማድረግ ይችላል። ዘዌ ሺ ቶክስ ምናምን የተበደለችው እንደም እሷ ናት። የመጀመሪያዋ እንዳልሆነ ነው የሚያሳየው። ገባ እንደገና ምን መሰለ ናቷ ይሄ አሁን እኮ የኛ ዋና ፖይንት እዚህ ጋር ተሰብስበን እንደዚህ አይነት ሴቶችን ኤክስፖዝ የምናደርገው ተጠንቀቋት ነው። እንደዚህ አይነት ሊቀሸሌዎችን እንዴት አታርጉ፣ ትበዘበዛላችሁ። አሁን ናቲ እንደዚህ መናገር ባይፈልግ ብዙዎቹ እኮ እንደዚህ መውጣት አይፈልጉም። እሺ ይሄ ነው አካውንቷ፣ ተጠንቀቋት እባካችሁ። ምን መሰላችሁ እቺ ልጅ አሁን በህይወቷ አይ ቲንክ ሚኒንግ ያለው ሰው የለም ህይወቷ ውስጥ ሚኒንግ ያለው ሰው አባቷ ብቻ ነው። እና ይሄን ነገር አባቷ አውቆ ልጅቷን ከስራት ለማዳን አባትየው ኮንታክት ቢያደርገን ወይ ደግሞ ናቲን ኮንታክት አድርጎት የተወሰደው ብር ቢመለስ እንደምታዩት ከአባቷ ጋር ኮንታክት ወስጃ ብር መድኃኒት አላስላኩም ነበር መጀመሪያ ያለችው። ከዛን ለባሌ እናት ነው ያስላኩት አለች። ባልየውም እኔ ምን አይነት ባል እንደሆነ አላውቅም፣ በሌላ ሰው ጠብሳ ከሌላ ሰው ጋር ስለ ሴክስ አውርታ ከሌላ ሰው ጋር ስለ ዝሙት አውርታ ያመጣችውን ብር ለቦይፍሬንድ እናት ነው ያስገዛው እያለች ነበረ። ከዛ ውጭ ደግሞ ወደ 700,000 ብር ነው የበላችው። እኔ ከዛም ከተደመረ ከዛ በላይ ይበልጣል ነው ከተደመረ በትክክል እስቲ ከዛ ይበልጣል። ከዛ በላይ ላሳየው ሪሲት በስነ ጽድት አድርጌ እንትን ይሄ ወደ 250,000 ብር ወደ 250,000 ብር ነው እንትን ያልኩት ብላለች። ሞን ወደ 250,000 ብር ነው የተቀበልኩት ብላለች። ዝም ብለህ በእንትና በአራት አብዘ
አይደል? እሺ ይሆናል እንደዛም ግን እዚህ ጋር እኮ ዶላሩ አለ ቤላ ይኸውልህ እኔ ማሳየት እችላለሁ እኮ ላፕቶፕ ላይ ስላደረኩት በስነ ስርዓት ጥርት ብሎ ይታያል። በቃ አሳይኝ እስኪ ጥርት ብለው ቆይ እንዲህ ላድርገው እስኪ። በጣም ያሳዝን። እባካችሁ ዲያስፖራ ወንዶች እባካችሁ እዚህ ሀገር ያለች ሴትን አማችኋት እባካችሁ ስለ መድኃኔዓለም አይ ይቅርታ አድርግልኝና እንትኑን ሂጅ በስነ ስርዓት አይቼዋለሁ። ቀኑን ዱፕሊኬት ነገር እንዳይኖር ማለት ነው። አንዴ ያው ገብቷል። እኔ ለእሷም ብዬ አይደለም ለሀቅ ብለን እስከሆነ ድረስ ቁጭ ያልከው ዱፕሊኬት የለውም እስካሁን እዚህ ፔጅ ላይ ብቻ 3 ፔጅ ነው የላከልኝ እንዳንተ። አሁን እዚህ ላይ ካየው በአብዛኛው የላከው ብር ይቅርታ ደምረው እስኪ አንድ ላይ ደምረው በእናትህ በቃ እኛ እናምናለን የተላከው እኔ ሚኒማይዝ አድርገኝና እኔ ደምሬ እነግርሃለሁ። እሺ እዛውሩበት ግን ምን አለ መሰላችሁ እኔ ሲነግረኝ እንደ ወንድ ልጅ በጣም ቆስያለሁ ታመምያለሁ። እንደ ወንድ ልጅ ውጭ ሀገር የምትኖሩ ወንዶች እባካችሁ ቤተሰቦች ብትረዱ ይሻላል። እሱም ጥፋት አጥፍቷል። ግን አንዳንድ ሰው ያምናል፣ ሰው ይወዳል። አንዳንድ ሰው ከአምርሮ ሊወድ ይችላል። አሁን እሱ እኮ እሷ የሚገርማት እሷ ፉል እንዳደረገችው ነው። አሁን እንደምታየው 3000 2000 ሰው እያለ ለጓደኛዬ እናት ስል ነው እንደዛ ያደረኩት ነው ያለችው። እና ባሏን ደግሞ የምታውቁ ቆይ ባሏን ላሳያችሁ እና ባልየው ሜንሽን አድርጋችሁት ወደዚህ ቢመጣና አስተያየት ቢሰጥበት ደስ ይለኛል። ባልየው ሰዎች ፒምፖ ይሆናል እኮ ፒምፖ ይሆናል አይደለም። ምን መሰለህ እኔ አሁን አንድ ሚስት ብትኖረኝና በሸሌነት እየሰራች እንትን ብትል ደስ አይለኝም። ኧረ ማን አባቱ ይለዋል። ሌላ ሰው ጋር እንዲያወራች ብር አምጥታ እናቴ እንድታሳክምልኝ ደስ አይለኝም። እና ባልየውን ቆይ ላሳያችሁ። ባልየው የትኛው ፎቶ ላይ ነበር ያለው ባልየው? እሺ ልጅቷ ይቻትና ልጅቷ እናቴ ምኗን አይተ እንደሆነ አላውቅም። ደግሞ ማመኗን እሷ ስተትቆ ቆይ ባልየውን ላሳያችሁ። የት ሄደ? ይሁንና ባልየው ይሄን ሰውዬ የምታውቁት ሰውዬ እንዴት ነው ሚስት በሸሌነት ሰርታ እንዴት ነው ከሌላ ሰው የሐቅ ገንዘብ ወስዳ ያንተን እናት ብታሳክም እንዴት ነው ደስታው? በሉት እስቲ ይሄን ሰውዬ ፈልጉት አንዴ። ይሄን ሰውዬ ማን ነው? የምታውቁት ሰዎች አላችሁ? ፊቱን አይታችሁ ይሄን ሰውዬ የምታውቁት ሰዎች አላችሁ? እሺ የኛ እስቲ ያልሰማነው ሌላ ምን አለ ያልሰማነው? እንደዛ ከሆነ ብዙ ነገር ይኖራል። ቆይና ላስገባትና ይኸውልህ እሱ ቦይፍሬንድ አይደለም፣ አስጎብኝ ድርጅት ያለው ባለቤት ነው። ከዛ ውጪ ነቅለሽ አትውጪ። አይወጣም። እሺ መሀል ወሬ ላይ ተነቅሎ አይወጣም። የነቅሎ ሯጭ ልጅ ስታን አንድ በመቤት ቆይ ሰርካለም እኔ እኮ እዚህ ጋር እንድትወያይ እኮ ነው ያመጣሁሽ። አሁን ቆንጆ ኤቪደንስ ምን ይኸውልህ ስልክ ገብቶብኝ ነው ወጥቼ አይደለም። እና ይኸውልህ አንድ ነገር የምነግርህ ነገር ልጁ ቦይፍሬንድ አይደለም እወቁ። ስሚኝ አትንጨቆይ። ለኔ ለሱ ነው ብር የላኩልህ ለሱ ነው። ተዋሻለች ማለት በጣም ውሸታም ነች። ይኸውልህ አሁንም የሱ ላይፍ እንዲነካ አልፈልግም። ይኸውልህ እሱ ማለት ነው በህግ ይጠይቀኝ። ኢትዮጵያ መጥቶ እኔ ራሴ ጠበቃ ነኝ ለራሴ እቆማለሁ። ይምጣና በህግ ይጠይቀኝ። ጠበቃ መሆንሽን እናውቃለን እኮ ሰርካለም። ከዚህ በላይ ወሬ ማውራት አልፈልግም። ኢትዮጵያ መጥቶ በህግ ይጠይቀኝ ባይ አንዴ ሰርካለም አንዴ ስሚኝ። የዴባ አይነት ደረቅ ረበ መብዳ ሲጀመር በጣም ዲስሪስፔክትፉል ናት። አንተ እንደዚህ አይነት ሴት ሲጀምር ለምን እንደምታወራ ራሱ ማለት ይሄን ሁላ ነገር ማድረግ ሳይሆን ጭራሽ ማውራት ራሱ አቲቲዩድ ያስጠላም። እንዴት ነው ዲል የምታደርገው? እንደዚህ አካውንቷ ይሄ ነው እባካቸው። አሁን እንደዚህ አይነት ሰው በምን አይነት ነገር መሰለህ ትክክል ናት ትላለህ እንዴ? ኒክ የምትባለው ሸርሙጣ ነህ። አይደረግም። አንዴ አቤላ ተወሱን አትስደብ። ከኮሜንት ጋር አትመላለስ። ልጅቷ አይቻትና ሰርካለም ሰለሞን ትባላለች። እንደዚህ አይነት ሰው ወደ ራሱ ሴንስ እንዲመለስ ምን መሰላችሁ መደረግ ያለበት? ስማ ሞን እንደውም የሆነ ሀሳብ መጥቶልኛል። አንድ ጊዜ ስማኝ። አቲቲዩድ ደስ አይልም። ለእሱ ብቻ ሳይሆን ለእኛ ያላትን ንቀት ነው ያሳየች። ስለዚህ አካውንቷ ይዘጋል። እንደ ሀሳብ አካውንቷን ሪፖርት ማድረግ እንችላለን። ሰርካለም መደረግ አለበት። በቃ መደረግ አለበት። ቀጥታ ለሰውም ትምህርት ይሁን። ከዚህ በኋላ እንደዚህ አይነት ሴት ማንም ሰው ዴት እንዳያደርግ ለሌላ ሰውን እኔ ሌብነት በኩራት ማስወራት ጀመረ። እንዲ ሌብነት ቆይ ግራ ይገባል።
እንዴ በኩራት ይሄን ሀሳብ ለምን እንዳመጣው ታውቃለህ? አሁን ነገም ደግሞ ሌሎች ወንድሞቻችን ተታለው እንደዚህ አይነት ወጥመድ ውስጥ እንዳይገቡ በዚህ አካውንት ይዘጋ። እሺ አካውንቷ የትኛው መሰላችሁ? አካውንቷ ይሄ ነው። ሰርካለም ሰለሞን። ቆይ እኔም በራሴ ላይቭ ልግባና ሪፖርት እናስደርገዋለን። እስከዛ እንትን የምትለውን በለና ለጥፈን ሪፖርት እናደርገዋለን። ሰርኪ ሰለሞን ይባላል። ነገ በየተለያየ ሚዲያዎች ይፖሰታል። ይሄ ምንድን ያደረገችው ሰርካለም ናቲ የሚባለው ወንድማችንን ጓደኛ በመሆን በመቅረብ ከ750 ሺህ ብር በላይ በማስላክና መድኃኒቶችን፣ የተለያዩ ስልኮችን፣ በቤት ኪራይ የሚውል ገንዘብን በማስላክ እሷ ግን ስታስተዳድር የነበረው ጓደኛዋን ነው ወይ ደግሞ ቦይፍሬንዷን ነው ስታስተዳድር የነበረው ማለት ነው። እና እዚህ መታ ደግሞ በኩራት ተናግራለች። በኩራት እንደዚህ ነው ብላ ተናግራለች። ልታምንም ልታስረዳም አልፈለገችም። እኔ ማድረግ የምፈልገው ነገር ቢኖር ይቺ ልጅ በቃ እንትን መረን ሆናለች፣ ጋጦጥ ሆናለች እና ህይወቷ ላይ ግን አባቷን ቤተሰቦቿን ትወዳለች። አይ ቲንክ እናት ያላት አይመስለኝም። እናት ቢኖራት እናቴ በእግሯ ውስጥ ትል ወጣ ብላ ቪዲዮ እያሳየች ወር ደግሞ አርሲ የሆነ ጠንቋይ ሄዳ ብር አታስልከውም ነበር። ልጁ ደንግጦ ነው የላከው ብዙ ብር። እናቴ በእግሯ ትል ይወጣባታል ምናምን ብላ ነግራው። ማጭበርበር ወንጀልም እኮ መከሰስ ትችላለች ታውቃለህ? አዎ እያንዳንዱ ነገር መክሰስ ትችላለህ። ግን አሁን ምንድነው አባቷን ታከብራለች። አባቷን ስለምታከብር ለአባትየው እንዲደርስና አባትየው ምላሽ እንዲሰጣል ኦር ደግሞ እንደዚች አይነት ልጅ አውቀዋለሁ። አባቷን ደላላ ነው እህል በረንዳ። ተው እኔ አባቷን መናገር አልፈልግም፣ ግን አባቶች ብዙ ይለፋሉ፣ ለፍተው ነው ልጅ የሚያሳድጉት። እና ልጅህ ጥሩ ስራ እየሰራች አይደለችም፣ ወደ አይምሯ የምትመልሰው አንተና። በዚህ አጋጣሚ አባትየው ከሰማ በጣም ይቅርታ፣ እርሶ ነው ማለት ያለብኝ። አቶ ሰለሞን እርሶ ብቻውትን ያሳደጓት ልጅ ናት። የት ነበር ናቲ ሰፈሯ ያለች አንተን? አለም ገና የሚባል ሰፈር ነው። ሰፈሯንም ዋሽታለች እርግጠኛ ነኝ። ማርያምን በጣም ይቅርታሽ። ሶስቱን ፔጅ ማሳየት እችላለሁ። አንድ አይነት ትራንዛክሽን ነው እና ድንገት ተሳስተ ከሆነ ሶስቱንም የተለያየ ከሆነ ላክልኝ ማሳየት አንድ ናቸው። ላውጋ እንደዛ ከሆነ እኮ እዚህ ጋር ስትደምረው የሚመጣው $2800 ነው። ምን የላኩ ሶስቱም ወረቀት የተላኩ ናቸው። ትራንዛክሽኑ ቀኑም ብሩም አማውንቱ ምንም አንድ አይነት ነው እያልኩ ነው። የሶስቱም ፔጅ ያ እና ደብል ቼክ አድርጌ ላክልኝ እያልኩ ማሳየት ይችላል። አንድ አይነት ልካለት እንዳይሆን 4 ፔጅ ያልከው አንድ አይነት ልካልኝ ይሆናል። ቼክ አድርጌ ያልኩ ለዛ ነው። አዎ የተለያየ ላክ። አይ አንዱ ፔጅ ላይ ብቻ ነው $2800 ያለው። ያ $2800 በ150 እስቲ ያባዙልኝ አንዴ። አይዞህ ላባዛል። አዎ $2800 በ150 በስቆርስ 420 ሺህ ብር 420 ከ450 ብር 420 ሺህ ብር 420 ሺህ ብር። እኔ እኮ የሚያናደኝ 420 ሺህ ብር ወስዳ አንግሬትፉል ናት። እስቲ ለሱ ያላት ንቀት ስለ እኔ እንደዚህ አይነት ነገር እግዚአብሔር አያደርስብኝ። ቢያደርስብኝና እንደዚህ አልበላም ብበላል እሱ የዋውኑ ነው እንጂ አንድ ብር አልቅ። አረ ልኮ እንደዚህ አይነት ዲስሪስፔክት ባይ እሷ አትኖርም። እጄን ለመንግስት እሰጣለሁ አለቀለጥኩት ሙሙ 420 ሺህ ብር። አረ በስመ ያ ስለ ደግሞ የሚያናደው ስማኝ ምን መሰለህ፣ እንዲህ ማስልኳት ወደ 700 ሺህ ብር አስልኳት እዚህ መታ ይቅርታ እናቴን ወይ አባቴን የምወደው አባቴን ስለታመመ እንደዛ ለማድረግ ነው። በውሸት ነው ያስላት። የሚያናደው ስማኝ ምን መሰለህ፣ እንዲህ ማስልኳት ወደ 700 ሺህ ብር አስልኳት እዚህ መታ ይቅርታ እናቴን ወይ አባቴን የምወደው አባቴን ስለታመመ እንደዛ ለማድረግ ነው። በውሸት ነው ያስላኩት ብትል እኔ በቃ እረዳታለሁ። እናቷ ታማ ነው ብላ ለጓደኛዬ እናት እኮ ነው ያለችው፣ ለቦይፍሬንዷ ለባሏ እናት። እናቷ እዚህ ጋር ምን እንደሆነ ታውቂያለሽ? መሆኑ በቃ ኮንዶም አቀባይ ነው። ሁለቱ ሲለጣለጡ ኮንዶም እንደሚያቀብል ሰው ማለት ነው። እንደዛ ነው። ኖርማል ኤላስቲክ ኮንዶም አረ የወርቅ ማርያምን ይቅርታ አድርግልኝ። ወገብ ያዥ ነው የሆነ ወገብ ያዥ ሆነ በማያውቀው እኔ እንዴት እባካችሁ፣ እኛስ ዲያስፖራ አይደለንም? ኬጂ ከታች ላውጋው ሌላ የምታዩ ዲያስፖራዎች እባካችሁ ለሴቶች ገንዘብ አትላኩ። እባካችሁ አንደኛ ሰርተው የሚለወጡበትን ቻንስ ፍጠሩላቸው።
ሰርተው እንዲለወጡ ካረጋችሁ ማድረግ ያለባችሁ በስማችሁ ፀጉር ቤት በራሳችሁ ስም የቢዝነስ ሴንተር ከፍታችሁ መጨረሻ ላይ ወደ እናንተ የሚገባ ግን እሷ ቀን በቀን እየሰራች የምትለወጥበትን በር አሳዩት እንጂ ጥሬ ገንዘብ አትላኩ። ጥሬ ገንዘብ አትላኩ። የምሬ ነው የምላችሁ። ሴት ልጅ ናት። መዋዋብ መጋጌጥ ሊያምራት ይችላል፣ ግን እሱንም ቢሆን በገደብ አድርጉ። እኔ በ3 ወር ውስጥ እንዴት ይሄን ያህል ናቲ በወር ስንት ነው ሜክ የምታደርገው ማለት ነው ገንዘብ? የሚከፈል በሳምንት እንትን ነው ኮመን አደረጉ በወር ብታወጣ ለጠበቃ አይችልም። ሆን ፈቅዶ ነው ሄዶ ራሱ ነው ባንክ ቤት ፈቅዶ ነው የሚለው። አይ በማጭበርበር እንጂ ሌሎችም እኛ ማናቃችን ነው የላከው። ምንም ማድረግ አይችልም። ከዚህ በኋላ ብቻ ለሌላው እንዳይልክ ልትነግረው ትችላለህ እንጂ ምንም ማምጣት አይችልም። አይ በኢትዮጵያ ሕግ አላውቅም፣ ግን በውጭ ዓለም ላይ ግን ትችላለህ። ምክንያቱም ይሄ ማኒፑሌሽን እያደረገችው ነው በፍቅር አስመስላ። አሜሪካ ቢኖር ይታሰራል። አሜሪካ ትጠይቅበታለህ። ያ በፍቅር ትራፕመንት አድርገህ ኢትዮጵያ ውስጥ የራሱ ጠበቆች አሉ። እኔ ላገናኘህ እችላለሁ። ራሱ እሷን በገንዘብ የወሰደችውን አትሊስት የወሰደችውን ትራንዛክሽን እንድትመልስ የሚያደርጋት ማለት ነው። ለምሳሌ በመካከላቸው ግዢ ያልተፈጸመም ያላገባትም ስንቱ እንደዚህ ሆኗል እኮ ማውራት ስለማይፈልግ ነው እንጂ አትሊስት ፊት ለፊት መውጣት ያንተ አሪፍ ነው። ገባ እኔ የምለው ቆይ ናቷ አሁን እዚህ ስር ማለት ነው በፍላጎቱ የላከው ምናምን የሚል ኮሜንት ብዙ በተደጋጋሚ ከሴቶች እያየሁ ነው። እና እናንተ በፍላጎታችሁ እግራችሁን በልቅጣችሁ እየተደከላችሁ እንደዚህ ደፍሮኝ እያላችሁ ፎልስ አሊጌሽን ታመጡ የለ እንዴ? አይደለም። አይ የሴቶቹ እኔ ዛሬ ቪዲዮ ጋይስ ዛሬ ፖስትኩትን ቪዲዮ ብታዩት ቀጥታ ለእንደዚህ አይነት ሴቶች ነው። ለሴቶች ጥቃት ቆማችሁ ሳይሆን ሸሌነታችሁና ነውራችሁን ለመደበቅ ነው ፌሚኒስት የምትሆኑትና የምትከራከሩት። ሁላችሁም በየቦታው እንደዚህ ነው የምታደርጉት። ወዶ ነው የሰጣት የምትሉት ማለት ነው። ይሄኔ ከወዶ ጀርባ ብዙ ጭቅጨቅ አለ፣ ብዙ ማኒፑሌሽን አለ፣ ብዙ እናቴ ታማብኝ አለ፣ ብዙ ልሞት ነው ራሴን ላጠፋ ነው የሚላለ። ሌላ ደግሞ ብዙ እንደዚህ አይነት ኮርማ አለ። እንደዚህ አይነት ኮርማ ስል ደህና አድርጎ የሚበዳ ብልቱ ትልቅ የሆነና በእሷ እምስ ለሱ ገንዘብ የሚያስልክ እንደዚህ አይነት ብዙ ወጣት አለ ወንድ። የምሬ ነው የምላችሁ። እና እኔ ውጭ ያላችሁ ወንዶች አትላኩ፣ ገንዘብ አትላኩ። የምሬ ነው የምላችሁ አትላኩ። በቃ ከዚህ በላይ ዲስሪስፔክት እንዴት ልጠብቁ ነው? በቃ ከዚህ በፊት ብዙ ነገር አጋጠመን እኮ። ነገ እኔም አንድ ጥያቄ ልጠይቀው ናትዬ፣ አንድ ጥያቄ ልጠይቅ። እንደዚህ ኖርማል ሴክስ ቻት ምናምን አድርገሽ ታውቂያለሽ ከእሷ ጋር? ኦንፎን በቴክስት ማለት ነው? አዎ። ናቷዬ ቦይፍሬንዷ ነው ያወራ? ናቲ ምን ብለኸኝ ነበረ? እዚህ ላይ ማውጣት ስለማንፈልግ ነው እንጂ ኔክድ ፒክቸር አለ። ሀይ እሷ አለኛ አትሊስት የእንትኑ ደርሷል የደረሰው። ግን ሴቶች ዲናይ ሳያደርጉ እዚህ መጥተው ምንም እንዳልተፈጠረ ነው። አሁን ያን እሺ ከታች ላውገው እሱን ብንፖስት ደግሞ ልጅቷ ደግሞ ፊቸሯን ይታል። ሰላም ሞን እንዴት ነህ? ቫይብሬተር እንዴት ነው? ሰላም ነው ላውገው። ሁላችሁም ሰላም አለን። ግን ስማ ልጅቷን ስትሰማት ምናምን ነገር ኔክድ ይዘህ ራሱ ልለጥፈው ነው ብትላት፣ አረ በደምብ ከፈለክ ተነቀሰው የምትል አይነት ነገር ልጅ ምንም ጣጣ የማይሰጣት የለመደች አይነት ነገር። በእንትን እኮ አይደለም እንደዚህ ኤክስፖዝ አናደርግም እኮ ድሮም ጀምሮ። ግን ምንድነው አሁን እሷን ሊጎዳት የሚችለው የእሷን ነገር መፖሰት ሳይሆን አካውንቷን ማዘጋት። ካላስ ሌላ ሰው እስካማታደርግ ነው። ፕላስ ሌላ ሰውም የሆነ የተበደለ እንደሱ የሆነ ያጭበረበረችውም ይኖራል። ፎር ሹር የሆነ ፎቶ ምናምን ተለጥፎ ይኖራል። እዚህ እንደውም ቪዲዮ ቢሰራ ሌላ ሰውም ይመጣል በእርግጠኝነት። እንደ አንተ የለመደች ነች። አሩሲ በፕሌን ሄዳለሁ ሱሉልታ በፕሌን ስትባል አንተ ራሱ አታውቅም እንዴ? ወደዛ እንደዛ አይነት ነገር እንደሌለ አሩሲ በፕሌን የት ፕሌን አይታ የምታውቀውን ገለዋን ራሱ ኩሬ ውስጥ አይደል እንዴ? ዝናብ ዋይጠብ ኖ ሪዝኖቹን ስታይና ተደጋጋሚ የላከውን ነገር ስታይ አንተም ጥፋት አለበት እውነቱን ለመናገር። እንደውም የሆነ ቶሎ ባነንክ ነው ይባለው። እንደዛ አይነት ሪዝን እየተሰጠ ስትልክ መቆየትን ስታየው ማለት ቤት ልከራይ ብላኝ የተከራይ የቤቱን ውል ላኪልኝ አልኳት። ሳትከራይ አልጋም ሳትገዛ ምንም በቃ ብሩ እንዳለ ለሱ ነው የሰጠሁት አለች ለቦይፍሬንድ። አንተ የሆነ ሰዓት ላይ እኮ መሄድ እኮ ትችላለህ እኮ ስፔንድ ያረከውን ገንዘብ ስታይ ለ4 ቀንም ለ5 ቀንም ሄደህ እኮ ማመቻቸት የምችለው ገንዘብ ነው ያወጣው እኮ።
በጣም ኤኒዌይስ ያለፈ ነገር ነው። ግን ሪዝኖቹ ምናምን ነገር ምንም አያስኬዱ። እኔ ይቅርታ አድርግልኝና ጥፋት ናቲ ነግሬያለሁ በስልክ አንተ ማጥፍተሃል ያለ ጥርጥር። እኔ ይቅርታ አድርግልኝና በአይን አይታት ለማታውቃት ሴት ሰላም ብላት በእጅ ጨብጣት ለማታውቃት ሴት ምን ትሁን በአሁን ሰዓት ላይ ስንት ሌባ ሴቶች እያሉበት ምድር ላይ ተቀምጠ አንተ ዝም ብለህ በእምነት ብቻ ይህን ሁሉ ብር መላክ ጥፋት ነው። ይሄ ያለ ምንም ጥፋት እሷ ብልግና አጥፍታለች ያለ ጥርጥር። ምክንያቱም በስስ ጎን ገብታለች። ያ ማለት አፈቀርኩ በማለት የእናቷን ቁስል ፎቶ በመላክ ታማለች እናቴ ሲባል እናት ያለው ሰው ሁሉም ያዝናል። በተለይ ደግሞ ገርል ፍሬንዴ ብለህ በዛን ሰዓት አንተ እሷን ስለምታያት ስለዚህ የገርል ፍሬንድ እናት እግሯ ላይ ዝም ብዬ የወረረው ትልን ፎቶ ብትልክልኝ እኔም ሆነ የምልከው ነገር ሊሆን ይችላል። ነገር ግን አንተ ጥፋት ምንድን ነው? የተደጋገመ ውሸቶች ሲመጡብህ እነዛን ውሸቶች ቶለሬት አድርገህ መላክክ ይሄ ውሸት ነው ብለህ ማቆም ነበረብህ። አይ መጨረሻ ላይ የሆነ ብር ልኬ በጣም በቃ እናቴ ገባች አለችኝ። እሺ ላኪልኝ ቢሉ ሐኪም ቤት ስላት በቃ ዋሸችኝ። አትፈርጂበትም እኮ ከታች አትፈርጂበትም። ማርያም ትደነዝዛለህ። ፍቅሩ ስትሆን እንደዚህ እንኳን ከዚህ በላይ ሌላም ውሸት ትዋሻለህ እና አትፈርድበትም። ጥፋተኝነት እንዳለ ምን አለ መሰለሽ ቤላ መጀመሪያ ላይ የሚመጣልህን ኤክስኪውዞች አይተኸው ብለህ መቆም አለብህ። ገብቶሃል? ምክንያቱም ይህች ልጅ በአካል አይቷት አያውቅም። በፎቶና ይቅርታ ግን አንዴ ሁለት ጥሪ እናድርግ። አንዴ በጣም ዛሬ ቪዲዮ ፖስት አድርጌ ነበረ። ከቻላችሁ የሴቶች መብት ተሟጋች ነን የሚሉትን ለእንደዚህ አይነት ሴቶች የሚከራከሩትን ሴቶች ብታስገቡልን፣ ሜንሽን አድርጋችሁ ብትጠሯቸው። በጣም ለሴቶች መብት ተቆርቋሪ ነን ያሉት ሴቶች እንደዚህ አይነት ወንዶች እየተጎዱ ስለሆነ እስቲ መጥተው ምን እንደሚሉ ብንሰማ። ሁለተኛ ደግሞ የህግ ሰው ካላችሁ ላኩ። የህግ ሰው ካላችሁ ቤዛ፣ እኔ እንደዚህ ላድርግልህ። ቤዛ ጠበቃውን ሼር አድርግልህ። እሺ ላውቀው። ቤዛ ደህና ነሽ? ሞዬ እንዴት ነህ? አለን። ምን አይነት ዘመን ላይ እንደደረስን አየሻ? በግልጽ በጣም ገርሞኛል እኮ በጣም የሚገርም ነገር። ብዙ ሴቶች እርግጠኛ ነኝ አሁን ነገር ሪከርዱንም ሲያዩ ጀግና ማለታቸው አይቀርም። ጀግና ሰርካለም ሰለሞን ማለታቸው አይቀርም። ደግ አደረገች ነው የሚሉት እነዚህ። ደግ አደረገች ነው የሚሉት። ያ ግን ምንድን ነው የሚያሳያችሁ? ብዙዎች ዲያስፖራዎች ወይ ሀብታሞች እባካችሁ እሺ፣ ለሀቢባም ሼር አድርጉላት። ሀቢባም እንድታወራ ሰው ቤት አትመጣም እሷ ካልሄደ በስተቀር ሀቢባ ለምን ሰው እንትን እንላለን ብላ በፊቱም አታደርገውም። ሰው ቤት ሰሰም በራሱ አታደርገውም። ጊፍት ይቆርጣል ትላለች እሷ። ቆይ ጊፍቱ ይቆርጣል ትላለች። ሰው ቤት አትገባም። ሰው ቤት አትገባም። ራሱ ብዙ ጊዜ ሳያት ለሴቶች ነው የምትወደው። ኦፍኮርስ ሞዬ የት ነው ያለችው ልጅቷ? ቆይ ንገረኝ፣ የት ነው ያለችው? እሱስ ምንድን ነው የሚፈልገው? እሱ ገንዘቡን ማስመለስ ነው የሚፈልገው። አሁን ያለችው እንደ ሪከርድ ይቀመጣል። ሪከርድ ያደረጉ ብዙ ሰዎች አሉ። ድጋሚ በለዋለሁ አለች እኮ ይቺ። ድጋሚ ባገኘው ከቻልክ ላክልኝ አለችው። አረ እንዴ ጥጋቡ! አንተ መልሷ ራሱ ደም ያፈላል። ሲሪየስሊ አንተ ጠንካራ ሰው ነህ። ቆመ መሄድ ራሱ እኔ አልኩ። በነገራችን ላይ ይሄ ማለት ያስጠይቃታል፣ ወንጀል ነው በእርግጠኝነት። ማስረጃ ካለው አካውንት ያስገባበት ማስረጃ ካለ እዚህ ጋር የተናገረችው ነገር ሪከርዱ ብቻ በቂ ነው። እዚህ ጋር ሞንጋ የተናገረችው ጠበቃውን ሼር አድርግለት ቤዚ። እሺ እንትን እያረኩለት ነው። ጠበቃው ሼር ብቻ ሳይሆን እንዴት ልበላችሁ፣ እኔ ግን ለጠበቃ አይደለም ለዲያስፖራው ሼር እንድታረጉ ነው የምፈልገው። የምሬን ነው የምላችሁ፣ እግዚአብሔር ነው የምላችሁ። እናንተ አሁን ናቲ 25 ዓመት አሜሪካ ኖረሃላ። እግዚአብሔር ነው የምልህ። ምን መሰለህ የምታረገው አሁን አዲስ አበባ ውስጥ በጣም እንደዚህ አይነት ሴቶች ስለበዙ ልክ ኢትዮጵያ ስንመጣ በቀጭንዬ መርፌ ፓስፖርትን ትበሳታለህ አንገት ላይ እንደ ሀብል ታንጠ። ከዛም ቦሌ ላይ ወክ ማድረግ ነው ወይ ደግሞ F150 መኪና መንዳት ነው። ለአንድ ቀን መቼም ሲጀመር F150 ማትንዳ እንዴት ልበልህ። ቲክቶክ ላይ የምሬ ነው ቲክቶክ ላይ ናቲ ዛሬ ወጥተህ አሜሪካ 25 ዓመት እንደኖርክና ፓስፖርት አሳይተህ ከዛም በኋላ ኢትዮጵያ ልመጣ ነው አብራችሁ የምትዝናኑ ካልክ እርግጠኛ ነኝ ከ30 እስከ 50 የሚሆኑ ቆንጆ ቺኮች ዴም ያደርጉልሃል። ቆይ ላውጋው የሚለውን አልሰማኸው? ሴቶች ከዲያስፖራ ከወገቡ በታች ነው። እስቲ ንገራቸው ለእኛ የምትለን ላውጋው። ከወገቡ በታች ይቅር ይበለኝና ከወገቡ በታች ራሱ የሆነ ሰው የሌለው ሰውዬ
ፓስፖርት ካሳየ ማንም የኢትዮጵያን ሴት ናቷ እንትን ኮልሚ ደብተር ነው ይቻላል። ኮልሚ ደብተር የሚጠቅም መረጃ አለኝ ምናምን አላከም ኮሜንት ያርግ ወይ ኮሜንት ያርግና የሆነ መረጃ አለኝ ምናምን እያለ ነበር። ቆይ እሺ እንትኑ ላይ ቤላ ጊፍት ላይ ስትገባ የመጀመሪያ ጊፍተር እሱ ነው። ከዛ ነው ግን ለስናቶም አላወጣልኝ እሱን የመጀመሪያ ጊፍተር እሱ ነው። ግን ኢንቫይት ለማድረግም አላወጣልኝ። ቴክስት ላክና ከዛም በኋላ ኢንቫይት አድርገው። ቤዛ ምን ልትይኝ ነበር? አይ ላውጋው ሁሌ የሚለው ነገር አለ። ልክ ዲያስፖራዎች ሲገቡ ከወገቡ በታች እንኳን እንትን ባይል ዲያስፖራ ይቀበሉናል እያለ ነበር እና አንተ ካልከው ጋር ተመሳሰለብኝ ነው ያልኩት። አዎ ግን በጣም የሚያሳፍር ዘመን ላይ ደረሰን። እግዚአብሔር ወስዶ በኩራት ማውራት የተጀመረበት እኔ ለዚህ ነው አንዳንድ ሴቶች እናት አይደሉም ማለት አሁን ሰርካለም ለማንም እናት መሆን አትችልም። እናት ብትሆንም የእናትነት መንፈስ የለባትም። አስቢ የእናቴ እግር ውስጥ ትል እየወጣ ነው። እንዴት በእናቷ ራሱ ትነግዳለች ነው ጥያቄው። ለራሷ እንደፈለገች ለእናቷ ግን እንዴት ትነግዳለች? እቺ ለእናቷ ቢያንስ እናቷ ትል ምናምን የሚለው ራሱ እኮ ከባድ ነው። አይ ትንሽ ብቆይ እኮ ቤዛ ትንሽ ብቆይ የእናቴ ቀብር ማስፈጸሚያውን ላብላ ትፈልጠው ነበር። ያው በጊዜ ባለን እንጂ ሲሪየስሊ